አሁን ነው ጉድ ማለት ይሄንን ጉድ አይታችኋል። በነገራችን ላይ ሲከፋችሁ ዘመድ ሲርባችሁ እንጀራ አታገኙም። እና ይሄ ልጅ እንግዲህ 1 ዓመት ከ4 ወር ነው የታሰረው። ከዛ ሲወጣ ይሄ ሁሉ ተመልከቱ። እንግዲህ ይሄንን ቪዲዮ ይዤበት ልመጣ የቻልኩት የቲክቶክ ጋጋታን ፈልጌው ሳይሆን አለ አይደለ ሲከፋው ይሄ ልጅ ዘመድ አጥቶ ነበር። እንግዲህ ቅጣቱን ጨርሶ ነው 1 ዓመት ከ4 ወር የወጣው። ከፍቶት ባለበት ሰዓት እስር ቤት 1 ዓመት ከምናምን እንግዲህ የዚህ ልጅ ታሪክ ሁላችሁም ታውቃላችሁ። እና ሲወጣ እንግዲህ ያለውን አጨብጫቢ ተመልከቱ። 124,000 ሰው 100,000 ሰው በላይቭ በቀጥታ ስርጭት እየተከታተለው ነበርና ዛሬ ላይቭ ገብቶ የምር ሪከርድ ሰብሯል። በቃ የመጀመሪያ እንደዚህ አይነት ሪከርድ በቲክቶክ አላየንም። እስከ 70,000 እስከ 50,000 በቀጥታ የሚከታተሉትን አይተናል። ከመቶ አልፎ ዛሬ ድምጥማጩን አውጥቷል። የነበረ አንበሳ የነበረ እንትን ዛሬ በቃ እኔ ይለያል ነው የምላችሁና ደስ ያለኝ ነገር ከሁሉም በላይ እንትን ነው። ይሄ ልጅ ወደ እስር ቤት ሲገባ እስከ ሚስቱ ነበር የታሰረው። ሚስቱ እዛን ሰዓት ላይ እርጉዝ ነበረች። እሷ ተፈታ ነበር ልክ እንደወለደች ማለት ነውና ይሄ ልጅ ከተፈታ ነው ልጁንም ሚስቱንም አንድ ላይ ያገኘው ማለት ነውና ልጁና ሚስቱን በማግኘቱ የምር በጣም ነው ደስ ያለኝ። አሁን ያለው ደስታ እንግዲህ ከችግር በኋላ ደስታ ማለት ይሄ አይደለ? የምሬን ነው የምላችሁና አንደኛ ሚስቱ ጋር ተገናኘ፣ ልጁ ጋር ተገናኘ። እንግዲህ እስር ቤት ሆኖ ልጁን ያላየው ነው እንግዲህ ይሄ ልጅ አላየም ነበር እስካሁን። ተመልከቱ እንደዚህ አይነት እድል ማለት ነው። እና አሁን ግን ሰው ሲያሽቃብጥ አየሁኝ ወላሂ ላዚም። አቤት 100 ምናምን በቃ ላይቭ ላይ ኧረ ይመቸው ወላሂ ላዚም። አንደኛ ነን እኮ ለማሽቃበጥ። እና ይሄ ልጅ መጀመሪያ ስንት ሰው ሲከታተለው እንደነበር ታውቃላችሁ? 30,000 ሰው የዛሬ 1 ዓመት ከ4 ወር 30,000 ሰው ላይቭ እየተከታተለው ከአየር ማረፊያ ላይ ውረድ ተባለ። አልወርድም። ውረድ ሲባል አልወርድም በማለት ነው የተያዘው። ይሄ ልጅ እንግዲህ የአየሩ ሁኔታ ጥሩ አይደለም ታውቃላችሁ። ዳመና ምናምን ሲሆን አየር አይንቀሳቀስም። መንገዱ ሰላም ካልሆነ በቃ አሁን መብረር አንችልም ብለው ይሰርዛሉ፣ ሰዓት ያስተላልፋሉ። ነገ በዚህ ሰዓት ወይ በዚህ ሰዓት ብለው ትወርዳላችሁ ማለት ነው ሻንጣችሁን ይዛችሁ። ያን ሰዓት እሱ አልወርድም ማለት መሄድ አለብኝ መድረስ አለብኝ ብሎ እዛ ጋር ነው ተጣልቶ እንግዲህ ህግን አልፎ የታሰረበት ምክንያት ማለት ነው። የዛ ሰዓት እንግዲህ 30,000 ትልቅ ተብሎ ነው የዛሬ 1 ዓመት ከምናምን እና ታስሮ ቅጣቱን ጨርሶ ሲመጣ የበለጠ ደግሞ የጨመረለትን ተመልከቱ። የዛን ሰዓት እሱ 30,000 ሰው እየተከታተለኝ ነው፣ የሆነ ተስፋ አገኛለሁ፣ ሰው ሊረዳኝ ይችላል የሚባል ነገር ነው። ሰው የፈለገ ያህል ቢከታተላችሁ አንድ ነገር ልንገራችሁ፣ ሰው በሚሊየን ሲከታተላችሁ ሲወዳችሁ ከችግር ይጥለኛል ብላችሁ እንዳታስቡ። ማንም ሰው ከህግ አይጥላችሁም። ማንም ሰው ህግ ከሆነ ህግ ነው። ማንም ወደዳችሁ ምን አላችሁ ከህግ እናትም አባትም ሆነ ማንም ሰው ከህግ ሊያልፍ አይችልም። የዛን ሰዓትና ስንት ሰው አብሮት እየተከታተለ እንዳትሰማቸው እንደዚህ አድርጓቸው እያሉት በላይቭ እሱ እንግዲህ ህፃን በመሆኑ ብዙ ነገር አድርጎት ነበር። ያን ነገር አሁን ሲወጣ ራሱ የመጀመሪያ ይቅርታ የጠየቀው በድያለው አጥፍቻለሁ ይቅርታ አድርጉልኝ ብሎ ነው ሁሉንም ሰው ትናንትና ቪዲዮ ሲለቅና ስለዚህ ከችግር በኋላ ከመከራ በኋላ ደስታ አለ። ሁላችሁም እንደዚህ እንዲሆንላችሁ ነው በቃ ምኞቴ ማለት ነውና እኔ ከኔ ጋር ተመሳሳይ ነገር ነው ይሄ ነገር አያችሁ። እኔ ልጄን አምቲን ያየሁት እዚህ ነው እና እስር ቤት 1 ዓመት ምናምን ታስሬ ወጣሁኝ፣ አገሬ መጣሁ። ይሄን ያህል ጭብጨባ ባላገኝም ያው እዚህ መጥቼ ልጄና ሚስቴን አግኝቻለሁ፣ ቤተሰቤን አግኝቻለሁ። ይሄን ያህል ግን ጭብጨባ አልነበርንም። እና ግን የነበረ ደስታ በጣም ደስ ይላል። ከችግር በኋላ በቃ ብዙ ነገር አሳልፋችሁ ሰው ሲታሰር በነገራችን ላይ በጣም ከባድ ነው። እስር ቤትን እንደቀላል አትዩት። በተለይ ኢትዮጵያ ላይ
ምክንያቱም የታሰረ ሰው ማለት ከሞተ በላይ ከሚኖረው በታች እዚህ መሃል የሚሰቃይ ማለት ነውና በጣም ስቃይ አለው። ስለዚህ ተስፋ ትቆርጣላችሁ፣ ብዙ ነገር ትሆናላችሁ፣ ብዙ ነገር ነው ያለው። ሲረባችሁ ምን ሲላችሁ እዚህ ጋር ቅማል እየሄደባችሁ ምኝታ ምነግራችሁ ነገር ማለት ነው። ምን ነው ይሄን ሁላ ቀን እንዲህ ከምሰቃይ ብሞት እያላችሁ ሞትን የምትመርጡበት ቀን አለ። ተስፋ እየቆረጣችሁና ያንን ሁላ አልፎ ሰው ልጅ ደስታን ሲያይ ደግሞ በጣም ያስደስታል ከምንም በላይ እና ጆን ዳንኤል እንግዲህ ሪከርዱን በጣጥሶታል። ሁላችሁም ያው ነበራችሁ ብዬ አስባለሁ እዛ ቦታ ላይ። ቲክቶክ የሌላችሁ ልትኖሩ ትችላላችሁ። ቲክቶክ ያላችሁ ቀጥታ ስርጭት ተከታተላችሁት ሊሆን ይችላል። እኔ በቃ ገርሞኛል። የምሬ ነው። ሪከርድ ነው የሰበረው በቃ እና ሰው በጉጉት እየጠበቀው ነበርና የምር ይለያል። እኔ ሚስቱ ጋር ሲገናኝ ሲተቃቀፍ ምናምን ያ ነገር ነው ደስ ያለኝና ያለው ነገር ያለው ደስታ በጣም በጣም ከምንም በላይ እና የሰው ልጅ ካላችሁ በህይወት ማለት ነው ብዙ ችግሮችን አልፋችሁ ብዙ ደስታዎችን መቀላቀል ትችላላችሁ። ወላሂ ነው የምላችሁና የሆነ ደግሞ ደስታ ሊመጣ ሲል ማለት ነው በጣም ፈተና ይበዛባችኋል። ደስታ ሊመጣ ሲል ፈተናን አልፋችሁ ነው ደስታን የምታገኙት። እናንተ መጀመሪያ ላይ ባላችሁ ቦታ ላይ ዝም ብሎ ደስታ አይመጣም። አለ አይደል? እናንተ ያልፍልናል እያላችሁ እየለፋችሁ ብዙ ደረጃ እየጣራችሁ እየሄዳችሁ የሆነ ነገር ይገባባችሁና ያንን ፈተና ደግሞ ስታልፉ ነው ውድቃችሁ የምትነሱት። እና ውድቀታችሁን ደግሞ ብዙ ሰው ጠላት ደስ ይለዋል፣ ይስቃል፣ እናንተ ላይ ብዙ ነገር ይላል። አሁን ግን የወደደም የጠላም የዛን ከወደቃችሁበት ቦታ ስትነሱ እንደዚህ ብጥስጥስ አድርጋችሁ ትሄዳላችሁ። ሁሉን ነገር ወደ ኋላ ጥላችሁ ማለት ነውና ሁላችሁም ከውድቀት ያንሳችሁ ነው የምለው እኔ ወላሂ ነው የምላችሁና ያለባችሁን ጫና ፈተና ብዙ ነገሮችን አልፋችሁ ሁላችሁንም ለደስታ ይብቃችሁ። ለሀገራችሁ ከልጆቻችሁ ጋር ከምትወዱት ሰው ጋር ተገናኙ ከቤተሰብ ጋር ብዬ ዱዓ ነው ማድረግላችሁ። እንደዚህ አይነት ደስታ ላይ ባልሰራ ይቆጨኝ ነበርና ይሄን የመሰለ ደስታ ይዤ ዛሬ በሌሊት የመጣሁት ለዛ ነው። ቪዲዮውን ላይክ አድርጉት። እንግዲህ በቀጥታ ስርጭት 100 ምናምን ሺህ ሰው መከታተል ማለት ከባድ ነው። እኛ አንድ አመትም ቢቀመጥ ቪዲዮአችን 100 ሺህ ሰው አይደለም 10 ሺህ ሰው አየውምና የተወሰነ ሰው ነውና ቲክቶክ በነገራችን ላይ ከባድ ሆኗል። ቲክቶክ አቤት! ዩቲዩብ ላይ አሁን ቀጥታ ስርጭት ቢገባ ይሄን ያህል ሰው ቀጥታ ስርጭት አይኖርም ዩቲዩብ ላይ። እንደዚህ ብዬ ደግሞ ስሰራ ዩቲዩብ ይቀየማል፣ አጎታችን ይቀየማል፣ አይወድም። ስለዚህ ስለ ዩቲዩብ ቲክቶክ ላይ ስታወሩ ቲክቶክ አይወድም። ስለ ቲክቶክ መታችሁ እዚህ ጋር ስታወሩ ይሄንኛው አይወድምና እነሱ ራሱ ላይናታች ናቸው፣ እንደዚህ የተያያዙ ናቸው። ህይወት እንደዚህ ናት። ሁሉም ህይወት የተያያዘ ነው። ይሄንኛው እኔ ይበልጥ፣ ይሄንኛው እኔ ይበልጥ፣ በቃ እኔ ይበልጥ ናቸውና ከባድ ናቸው እላቸዋለሁ። ይመቻችሁ።